ካልክሽ በቃ ቤቴ ገብቼ ትንሽ ልረፍ፣ በኋላ እንገናኛለን። አንተ ባላወቀው ሁሉ አልሆነ እንዴ? እንዴት ሉን ሳያደበ ነው የፈለው? ይኸውልህ ናቲ ያላወቀም እንጂ እድልን ሰላይ አድርጎ ወደኛ መላኩ እኛ ነው የጠቀመን። አልገባኝም። የፈለገውን እቅድ እድል ወደሱ እንድታደርስ አድርገን ወጥመዳችን ውስጥ ነው የምናስገባው። በጣም አሪፍ። በራሱ ወጥመድ እናጠምደዋለን። አንዴ ብቻ ከዚህ ናቲ ልገላገል። አታስብ፣ እኔ እያለሁ ምንም አይመጣም። የሰላም እንቅልፍ አጥቶኩ በተኛው ቁጥር እሱ ነው የሚመጣብኝ። ታሞ ከመማቀቅ አስቀድሞ መጠንቀቅ አለች አያቴ። በጣም ነበር ይናፍቅሽ። እኔም በጣም ነበር ይናፈቀኝ። የዛን ኢንስፔክተር ትክክለኛ ማንነት አሁን አወቅሻ? ግን እርግጠኛ ነህ አብኝ? አሁንማ በጣም እርግጠኛ ነኝ። ወይኔ ቆይ ምን አስቦ ነው? ምን አባቱ አውቄለት ይሄ ስስት። ወይኔ ቃል። አሁን ግን ምንም ባላወቀው ነው ማጣራት ያለው። እሺ ድሮ እንደነበር ነው አክት የምናደርገው። እሺ ግን እንዴት ነው የምናጣራው? ለሱ የሆነ መንገድ አናጣው ካልክሽ ሁሉም ነገር እንዳወቅን ካወቀ ምን እንደሚያደርግ አናውቅም። ስለዚህ መጠንቀቅ አለ። እሺ ንፍከ ይሄ እርኩስ። ቆይ ግን እንዴት ነው ከነይዛና ጋር የተዋወቀው? ምን አውቄለት? እዚህ ሲመጣ እኮ እኔም ብሎ ነው የመጣው። እዚህ ከመጣ በኋላ ግን ሌላ ሰው ነው እያገለገለ ያለው። ቆይ ለምንድን ነው እነሱን እያገዘ ያለው? እንዴትስ ነው የተዋወቁት? እሱን ነው ማጣራት ያለብን። አይ ሰው ቆይ በዚህ ሁኔታ እንዴት ነው ሰው የሚታመነው? ሰው ማመን ቀብሮ ነው የኔ ፍቅር። ብቻ ምን እንደፈለገ እናያለን። ወደዚህ እንዲመጣ ያደረገው ያጎትሽ ልጅ ነው። ምን ነው? ስለዚህ ብዙ ነገር ማወቅ የምንችለው ከሱ ነው። እና እንደውልለት? አው ከቻለ ወደዚህ እንዲመጣ አድርግ። እስቲ ሞክራለሁ። መምጣት አለበት። እሺ እኔ ፍቅር በቃ ራስሽን ጠብቂ። እሺ እኔ ፍቅር። እሺ እኔ አባት አንተም ራስህን ጠብቅ። መርከብ አቤት። ና ና ና
በቃ ለዚህ ሸክም አንስተን ማናችሁ? ምንድነው የምትፈልጉት? ማናችሁ? እሺ ምንድነው የምትፈልገው? እሺ ያዳም ሆነህ ነው? ያዳም አሁን ትናገራለህ። ሶስተኛ ሰው ማለት አንተ ነህ? ምንድነው የምትዘባርቀው? የምን ሶስተኛ ሰው ነው የምትለኝ? አትዘባርቅ፣ እውነቱን ተናገር። አንተ ነህ እየዘባረክ ያለው። ስለምን ሶስተኛ ሰው ነው እያልከኝ ያለው? የመጨረሻ ቃል ይሄ ነው? ምንም የመጨረሻ ቃል ብሎ ነገር የለም። ምንም የምነግርህ ነገር የለኝም። ምንም አውቀው ነገር የለኝም እኔ። አልጨረስንም፣ እመለስልሃለሁ። ሄሎ፣ አዲስ ነገር አለ እንዴ? እስካሁን ምንም አልተናገረም። እስኪናገር ድረስ አስጨንቁት። እሺ፣ እንዴት እምቢ አስወራዋለሁ? እድልማ ከዚህ በኋላ የሰላም እንቅልፍ አይኖራት በጭራሽ። ግን እነሱ ጌዳ የምር ለኛ የምትታመን ይመስላል። እኛ እንድትታመንልን መሽፈለግ እንድትፈራን እንጂ። እንድትፈራማ ደህና አድርገህ ገርፋታል። እቺ እስስት ሴት መሆኗ ነው በዛም ያተረፋት። አይ ይበቃታል። እሱማ አይበቃም። ሌሎቹም ሰላም ሊሰማቸው አይገባም። ልክ ነው ወንድሜ፣ የስቃይን ጥግ ማየት አለባቸው። የእድል ገና ጅማሬው ነው። ቀጣይ ተረኛ ማን ነው የሚሆነው? ይዛና። በጣም ጥሩ። እሱንማ በደንብ ነው የምፈልገው። አንተ ግን ብዙም ባትወጣ አሪፍ ነው ማለት። ቆይ እኔ አንተ እንደማገዝ ለምን እንድደበቅ ታደርገኛለህ? ሉሌ፣ አሁን እነሱ አንተን ይዞ ነው እኔን ማድከም የሚፈልጉት። ወንድሜ፣ እውነት ለነዛ ሽንታሞች ማንስ ይመስላል? የናቲ ወንድም እኮ ነህ። ለነሱ እንደማታንስማ በደንብ አውቃለሁ። ግን እነዛ ፍሬዎች ከፊት ሳይሆን ከኋላ ነው የሚያጠቁት። አታስብ ወንድሜ፣ በደንብ ስላወቅኳቸው እጠነቀቃለሁ። አንተን ከያዙ ያሸንፉኛል የናቲ ልጅ። እኔ እያለሁ መቼም አትሸነፍም ወንድሜ። አውቃለሁ የናቲ ልጅ፣ አንድ ያለህኝ አንተ ነህ። ማንም አያሸንፈን። አዎ የናቲ ልጅ፣ ማንም አያሸንፈን። የዛን ኢንስፔክተር ነኝ ባይ አጭበርባሪ ጊዜስ መች ነው? የሱን ጊዜ በቅርቡ ይደርሳል። የሱንማ አፍጠንልኝ። እሱንማ በጣም ነው የምፈልገው። ከነሱ መሃል ትንሽ ብልህ እሱ ነው። እሪ ምን ብልህ ነው? ሌባ ነው እንጂ ዓላማው ሌላ ነው። ምንም ሌላ ዓላማ የለውም። ሆዳደር ስለሆነ ነው እንጂ። ለገንዘብ ብቻ ማንም በዚህ ልክ የወንጀለኛ ተባባሪ ሊሆን አይችልም። እና ምን አስቡን? እሱን ነው ማጣራት ያቃት። አብሽር ወንድሜ፣ በቅርቡ እንደርስበታለን። እሱማ አይቀርለት።
ሄሎ ኢንስፔክተር። አንተ ግን ምን እየሰራ ነው? ማለት ለነሱ ነው ለኛ ነው እየሰለፍ ያለው? ኢንስፔክተር መናገር የፈለከውን በግልጽ ተናገር። ናቲ እድልን እንዲያግታት እንደነበር ለምን አነገርከኝ? ምን? ናቲ እድልን ሊገላት አቀደ? ማቀድ ብቻ ሳይሆን አግቶም ለቋታል። አልገባኝም። ናቲ እድልን አግቶ ራሱ ለቀቀት። አሁንስ ገባ? ምን? ይሁሉ ነገር ምን ሰዓት ነው ቆይ የተፈጠረው? እሱንም አንተ ልጠይቅ እንጂ እኔ ምን አውቃለሁ? ካንተ እየሰማሁ አይደል እንዴ? ግን እዛ የላኩ ነው ቀድሜ እቅዳቸውን ለማወቅ ነበር። ስለዚህ እቅዳቸውን በጭራሽ አልነገረኝማ። ማወቅ ነበረብህ። ካልነገረኝ በግድ እንዲነግረኝ አላረግ። ለማጣራት እንጂ እሱ እስኪነግር ለመጠበቅ አይደለም። ገባ? ኢንስፔክተር የቻልኩትን ለማጣራት እየሞከርኩ ነው። መሞከር ሳይሆን ተግባር ነው የፈለኩት። መልካም። እሺ አሁን አዲስ ያወቀው ነገር አለ? እስካሁን ምንም ነገር የለም። ሲጀምር ለኔ የሚነግሩኝ ሌላ የሚሆነው ነገር ሌላ እየሆነብኝ ነው። ማለት አንድ ላይ እንደሚቀብራቸው ነበር ሲያወሩ የነበረው እና አሁን ደግሞ አንድ በአንድ እያጠቃቸው ነው ሲመስለኝ። የእናንተ ሰላይ እንደሆን ካውቀዋል መሰለኝ። ምን? ቆይ እንዴት? እሱን እርግጠኛ አይደለሁም፣ ብቻ እንደዛ ይመስለኛል። ቢያውቁ እስከው በህይወት እንዴት ይለቋል? ምናልባት ለአንተ የተሳሳተ መረጃ እንዲደርስ ቢሆንስ? በትክክል። ወይኔ ቃላት እንዴት ያላነሰኩትም። እሺ አሁን ምን እናርግ? ምንም እንዳላወቀ በነበረው ቀጥል። ከዛስ? የሚነግሩህ ንቅር በተቃራኒ እናደርጋለን። ገብቶኛል። እንዴ ምን ሆነሽ ነው? አይ ምንም። ደህና ነሽ? አይ ደህና ነኝ። ችግር አለ እንዴ? እንጃ አሁን ሁሉም ሰው እሱን እየመሰለኝ ነው። ማለት እሱ ስቲ ናቲ፣ እኔ በጣም ፈርቻለሁ። ኢዛና ቆይ አግቶ ምንድን ነው ያደረገሽ? እድል ኢዛና ከናቲ ጋር መነካካት አልነበረብኝም። ምን? ናቲ ሁላችንንም አይመረንም። ሳይቀድመን እንቀድመዋለን። ምንም ብናረግ እሱን መቅደም አንችልም። ያሰብነውን ሁሉ ያውቃል። እንዴት ነው ደግሞ ያሰብነውን የሚያውቅ? ማለት ናቲ በጣም አደገኛ ሰው ነው። እኛም ከሱ በላይ አደገኛ መሆን ያውቃል። ኢዛና የናቲ ጭካኔን በደንብ ታውቃለህ አይደል? እሱን ማውቃለሁ። እሱን ማሸነፍ በጭራሽ አንችልም። ለምን አንችልም? ያኔ እንኳን በእኔ እጅ ገብቶ ለስንት ወራት ሲሰቃይ አልነበር እንዴ? አሁን እያንዳንዱ ወጥመዳችንን ቀድሞ ያውቃል። እንዴት ያውቃል? ከኛው ሰው ካልነገረው ማለት ከኛ ውስጥ ደግሞ ማን ይነግረዋል? እና እንዴት ያውቃል? አይ አላወቅከውም መሰለኝ። ናቲ ጠንቋይም ሰይጣንም ነው። እኔንም በደንብ አላወቅሽም መሰለኝ። አንዴ እሱ እጅ እስክትገባ ነው። እሱን እናያለን። ቃላብ አዲስ ያቀደው እቅድ አለ እንዴ? አይ እስካሁን ምንም የለም። ምን ነው? አይ እንዲሁ ለማወቅ ያክል ነው። አንቺ እስስት እቅዱን ማወቅ የፈለግሽው ለዛ ናቲ ልታቃጥሪ እንደሆነ መቻጣሁት። እና ኢዛና ተብዩን ቶሎ እናድኗ። እቅዳችን ውስጥ የገቡ ተጨማሪ ሰዎችም አሉ። እና ማን ናቸው? አቤኒና ዜማ። ምን? አው እስካሁን ያላወቅነው ዋናው ጠላቶች እነሱ ናቸው። ቆይ እንዴት? ያኔ ኢዛና ያለው ልክ ነበር። እኔን ለማስገደል የሞከሩት አቤኒና ዜማ ናቸው። ቆይ እነሱ ለምን ብለው እንዲያረጋሉ? እኔን ከመሃላቸው ለማውጣት። ተው ወንድሜ፣ ኢዛና ያለህን አምነህ እንደው። አይ እድልም በድጋሚ ያንን ነው የነገረች። እነዚህ ስስቶች እንዴት ታምናለህ ወንድሜ? እነሱ ከመሬት ተነስቶ እኔን ለመግደል ምንም ምክንያት የላቸውም። እኔ ዜማ እንደዚህ የምታደርግ አይመስለኝም። አትመናቸው። እኔም መጀመሪያ ላይ አላመንኳቸውም ነበር፣ ግን ቃላቸው አሳማኝ ነው። ቆይ እሺ፣ አንተን ከመሃላቸው ለማስወጣት ሊያስገድሉ ሞክሩ። ዜማስ ምን? መታገቷ፣ ከዛም አልፎ መወጋቷስ? መታገቷም ሳይቀር የራሷ እቅድ ነበር። እሺ ተወግታ የሙት አፋፍ ላይ ነበረችው። እሱ ቃል የገባችውን ብር አልከፍል ስትል ነው ሊያስወግዷት የሞከሩት። ወንድም ይሄ ነገር ምንም አልተዋጠልኝ።
እኔም ዜማ እንዲህ ታደርጋለች ብዬ አላሰብኩም ነበር። በጭራሽ ዜማማ እንዲህ አታደርግም። አድርገዋለች። ወንድሜ ዜማንማ አትጎዳት። የጎዱኝን ከመጉዳት ወደ ኋላ አልልም። ወንድሜ ዜማን ከመጉዳት በፊት እኔን ጉዳኝ። ምን? አው ዜማ እንዲህ እንደማታደርግ እኔ 100% እርግጠኛ ነኝ። ወንድምህን ልታስገድል ለሞከረች ሴት ጥብቅና ቆመ። እኔን ወንድምህን ሉል ይኸውልህ ወንድሜ ገብቶኛል። ወንድሜ ኢንስፔክተር አቤኔ እንዴት ነህ? አለው። እዚህ እንዴት ልመጣ ቻልክ? ማለት መምጣት አልችልም? ትችላለህ፣ ግን እንዴት ሳደውልኝ መጣ ብዬ ነው። አይ እንዲሁ አጋጣሚ ነው። ደግሞ እዚህ እንዳለው እንዴት አወቅ? ያው ውሎዬ ከፖሊስ ጋር ሲሆን ምርመራ ላይ ጎበዞኝ ነው። አይ ጥሩ። እና ምን አዲስ ነገር አለ? አይ እኔ ጋር ምንም የለም። አንተ ጋርስ? እኔ ጋር ምንም የለም። መልካም። ዜማስ? እሷማ ወደ ተሰጣት የሥራ ድርሻ ሄዳለች። ማለት ያው እነ ይዛናን ካልሰለልኩ ብላን ነበር። አይ እሷ አደጋ ውስጥ እንዳትገባ። ምን ያመጣሉ ብለህ ነው? ወይ መሞት ወይ መኖር ነው። ቢሆንም ለምን በማይሆን ነገር ይሞታል? አንዳንዴ ለመኖር መሞት ግድ ነው ኢንስፔክተር። አልገባኝም። በየጊዜው ከመሞት ወይ በደንብ መኖር ወይ አንዴ መሞት አይሻልም? እሱስ ልክ ነህ፣ ግን ዛሬ ደህና ነህ? አወራር ተቀየረብኝ መስሎክ ነው ኢንስፔክተር። ከሆነ ጥሩ። ስለ ናቲና ሉሊስ ምን አዲስ ነገር አለ? እስካሁን እንደተደበቁ ነው። ከጉድጓዱ አልወጡ። እነሱ ካልመጡ እኛ እንሂድባቸዋ። ማለት ያሉበትን አፈላልገን እኛ እንሂድ። የት እንዳሉ መች አውቀን? ብንፈልጋቸው አናጣቸውም። እሺ ያገኘናቸው ከዛስ? ከዛማ ምን መጋፈጥ ነው? አቤኔ ዝም ብሎ በመጋፈጥ እኮ የምንጠቀመው ነገር የለም። እና እንዲህ የድመትና የአይጥ ጨዋታ በመጫወት ነው የምንጠቀመው? ትክክለኛ ጊዜ ጠብቀን በቅራችን መሰረት እናጠቃለን። እኔ እኮ እንደዛ አስቤ አይደለም። እንዴት ከኔ ከወንድምክ? ወንድሜ በጭራሽ አንተ ማስከፋት አልፈልግም። ተው በቃ ሉሌ። እኔ እኮ እንደዛ ለማለት ፈልጌ አይደለም። ወንድምህን ልታስገድል የሞከረችውን ሴት ከወንድምህ ካስበለጥክ? ወንድሜ ዜማ እኮ እንደዛ እንደማታደርግ ልቦና ያውቀዋል። ሉሌ ለምን አትሰማኝም? አርገዋለች እያልኩ እኮ ነው። ቆይ አንተ እነዛን እንስቶች አምነህ ነው? እኔ ውስጤ የሚነግረኝን እየሰማው ነው። አይደለም በፍጹም ውስጥ እንዲህ ሊል አይችልም። ቆይ አንተ ለምንድን ነው ለሷ እንዲህ የተቆረቆርከው? ማለት እኔን ወንድምህን እምቢ እስከ ማለት የደረስከው ምን ቢሆን ነው? እኔ እምቢ አላልኩም ወንድሜ። ግን ምን? ዜማ እንደማታደርገው በደንብ አውቃለሁ። እኔ ደግሞ አርጓለች እያልኩ ነው። እኔን ወንድምህን ነው የምትሰማው ወይስ? ወንድሜ ልክ ያልሆነ ነገር እኮ ልክ አይደለም። በጣም ጥሩ። አሁን አንተ ነህ ለኔ ለታላቅ ወንድምክ ልክ የሆነና ልክ ያልሆነ ነገር የምትነግረኝ? ታላቅም ሲሳሳት እኮ ማረም የታናሽ ስራ ነው። አይ አሪፍ እየሄድክ ነው። አረ ወንድሜ ተው እንዲያቱ። እኔ በዚህም ማለበዛ የጎዱኝን በእጥፍ ጎዳቸዋለሁ። ወንድሜ ዜማን አትጎዳትም። ማን ነው የሚያስቆመኝ? ወንድሜ ዜማን መጉዳት ካለብህ እኔን ገለህ ነው የሚሆነው። ምን? ቆይ ዜማን አፍቅረሃል እንዴ? ምን? ዜማን አፍቅረሃል ወይ? አዎ አፈቅራታለሁ።